በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ለምሳሌ የምግብ ዘይት ሊተካ ይችላል። ሴራሚክ በጣም ከፍተኛ አቅም አላት ኢትዮጵያ፣ ሊተካ ይችላል። በእኛ እምነት በሚቀጥሉ ዓመት 100% ሴራሚክ እንተካለን። መስታወት ሊተካ ይችላል። ኦሮ አለን። ዓመት ተኩል ሊፈጅ ይችላል፣ እንተካለን ሙሉ በሙሉ። ብረት አጀማመራችን ከኋላ ቢሆንም ኢትዮጵያ አሁን ባላት የማቅለጥ አቅም ኦሩ ሲቀር ስክራብ ማግኘት ከቻለች 100% ብረት አቅልጣ ለሎካል ፍጆታ ማዋል ኤክስፖርት ማድረግ ትችላለች በስክራብ እንደ አንዳንድ ሀገሮች። ግን እኛ በቅርቡ ኦር ላይም ከቻይና ኩባንያ ጋር ስራ ጀምረናል። ኦሩን ከጀመርን የብረት ጉዳይ ተፈታ ማለት ነው። የብረት ጉዳይ ከተፈታ ደግሞ በከፍተኛ ደረጃ ኢንዱስትሪ በሁሉም ሴክተር በኢንፍራስትራክቸሩም በሃውሲንጉም ትራንስፎርም ያደርገዋል። ግን በማቅለጥ በፈለገው ደረጃ ብረት በማውጣት ደረጃ ኦልሬዲ ኢትዮጵያ የተሟላ አቅም ገንብታለች፣ ኦሩ ሲቀር ማለት ነው። መድኃኒት ቅድም እንዳነሳሁት ወደ 44% ደርሰናል። አሁን በዚህ ዓመት ከ50 በላይ እናልፋለን። ብዙ እድል አለ መድኃኒት ለማምረት በሀገር ውስጥ። እንዳይመረት ፍላጎቶች አሉ። ገበያውን የተቆጣጠሩ ኃይሎች ትንሽ ይተናነቃሉ። ግን እሱንም ቢሆን በብዙ ርቀት እንመልሳለን። ዩኒፎርም ቅድም እንዳነሳሁት እነዚህና መሰል ጉዳዮችን ለይተን 96 ገደማ ናቸው ለይተን ብንተካ ብዙውን ነገር ማስቀረት ይቻላል። ከሀገር ውስጥ ባለሀብት 65% አሁን ፓርኮች ውስጥ ገብተዋል። ቅድም እንዳነሳው ፓርኮች ውስጥ የኛ ዜጎች አልነበሩ። ኤፍዲአይ እና ኤክስፖርት ነው እሳቤው፣ ከውጭ ማምጣትና ኤክስፖርት ማድረግ ነው። አሁን ደግሞ የሀገር ውስጥ የሚግባ ለሎካልን ኢምፖርት ሰብስቲቱሽን ካደረገ ጥሩ ነው። ኤክስፖርት ብቻ መሆን የለበት። ቢኮዝ ባዶ ነው ፓርኩ። ገንብተው ባዶ ሆኖ ሳለ ስንት ምርት ልታመርት እየተገባ ኤክስፖርት ብቻ ነውና አትገቡም ብለህ ባዶ መታቀፍ ትክክለኛ አካሄድ አይደለም። አሁን 65% የኛ ዜጎች ናቸው በፓርኮች ውስጥ ያሉት። የራሳቸውን የገነቡ አሉ፣ በእኛ ፓርኮች ውስጥ የሚሰሩ አሉ። ቴክኖሎጂ ተኮር ምርቶችን ቫልዩ አዲሽን ላይ እንደዚሁ በጣም ከፍተኛ ስራ ይሰራል። ለምሳሌ ሶላርን ብትወስድ 13.5 ጊጋዋት ኢነርጂ ማምረት የሚችል ሶላር ኢትዮጵያ ውስጥ ይመረታል። በጣም ትልቅ አቅም ነው። ማዕድን ተኮር ፕሮጀክቶችን ብትወስድ ወርቅና ምርትና ሸጥ ነበር። አሁን ጎልድ ሪፋይነሪ እየገነባ ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ቢበዛ 2 ወር 3 ወር ገደማ ውስጥ ይመረቃል። የዛሬ 3 ወር እስከ ሰኔ መጨረሻ አካባቢ የጎልድ ሪፋይነሪ ኢትዮጵያ ውስጥ ይመረቃል። ይሄ በጣም ኢትዮጵያ ውስጥ ያለውንም ወርቅ በአካባቢ ያለውንም ወርቅ ለመጠቀም በከፍተኛ ደረጃ የሚያግዝ ነው። በቀላል ኢንቨስትመንት የሚሰራ ነው። ቫልዩ አዲሽን ላይ ያለን ስታዊ ችግር ነው እስካሁን እንዳለ ጥሬውን የሚያስልከን። አሁን ግን ያንን የሚፈታ ስራ ተሰርቷል። 2 ወር 3 ወር ገደማ ውስጥ ይመረቃል። የፈርቲላይዘር ቅድም እንዳነሳሁት በጣም ኢምፖርታንት አቅም ነው። የናቹራል ጋዝ የጀመረው ከፍተኛ አቅም ነው። አሁን ቅድም ባነሳሁልህ ኢትዮጵያ ወደብ አልባ በመሆኗ በጅቡቲ ማስገባቷ ብቻ ሳይሆን ችግሩ ከጅቡቲ ድሬዳዋ ድረስ 200 ኪሎ ሜትር ፓይፕላይን ዘርግታ ቢሆን ኖሮ ከጅቡቲ ቀጥታ ነዳጁ ልክ እንደ ውሃ ቧንቧ መጥቶ ድሬዳዋ ከደረሰ በኋላ ቦቴዎች የሚቀሉ ቢሆን አሁን ያለው ሐሰል ምን ያክል እንደሚቀንስ አስበው። መንገዱ፣ ኮስቱ፣ ጊዜው ስንትና ስንት ነገር መቀነስ ይችላል ፓይፕላይን በመዘርጋት። ያወጣነው ሀብት ከዛ የሚያንስኑ አይደለም። በባቡሩ በመንገዱ በምናምኑ ፓይፕላይኑ ብንዘረጋ ኖሮና ፍሳሽ ነዳጁን ጋዙን በሱ ብናመጣ በከፍተኛ ደረጃ ለውጥ ያመጣልና ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የሀገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑን በብዙ መንገድ የተማርንበት ጉዳይ ነው።